ሄርሜላ ትክክለኛ ውሳኔ በትክክለኛ ጊዜ በወሰነችበት ጊዜ ለምን ዳኒና ቡዜ እዚህ ጉዳይ ውስጥ መግባት ፈለጉ? ሄርሜላ ልክ ነው ያደረግችው። ከዚህ ህይወት፣ ከዚህ ትዳር፣ ከዚህ ነገር መውጣት አለብሽ። ነገ አንቺ የራስሽ ህይወት፣ የራስሽ ብዙ ላይፎች አሉሽ። ስለዚህ ያንን ህይወትሽን ባታጨልሚና ከዚህ ትዳር፣ ከዚህ ህይወት ወጥተሽ የራስሽን ላይፍ መኖር ብትጀምሪ ለአንቺ ጥሩ ነው የሚል ምክር አለኝ። አንተም ታውቃለህ። ከታመምክ በኋላ ግን ያለው ነገር እኔ ጋር አለ እውነታው። ያንን ደግሞ በዚህ መልኩ ደግሞ እሷ እንደዛ ሆና ማየት ስላቃተኝ ነው የመጣሁት። ብዙ ችግር የለውም። አሁንም ቢሆን የዚህ ጋር ዋናው ወሳኙ እሷ ናት። ሀሳብሽ ምንድነው ሄርሜ? ትናንትና ባወራሽው ሀሳብ ነው እየጸናሽ ያለሽው ወይንስ ምንድነው ፍላጎትሽ? ያንቺን ፍላጎት ነው እኔ ማወቅ የምፈልገው ማለት ነው። አሁን የቡዜ የዳኒን ሀሳብ ሳይሆን ያንቺን ሀሳብ ነው ማወቅ የምፈልገው። ሰላም ሰላም፣ ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው ወይ? እኛ ያለን እጅግ በጣም ደናና ሰላም ነን። እናንተም ደና ሰላም እንደምትሆኑ እጅግ በጣም እርግጠኛ ነኝ። አሁንም ሰላምና ጤናችሁ ብዝት ይበልልኝ እያልኩኝ ያው ዛሬ መጥቻ ያለው ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እጅግ በጣም ብዙ ቁም ነገሮችን እናወራለን ፋሚሊዎች። ዛሬም ያው እጅግ በጣም ጉድ የሚያስብል ነገር እንደተፈጠረ አይታችኋል። ያው ሄርሜላ ከአብርሃምና ከሩታ ላይፍ ለመውጣት በወሰነችበት ሰዓት ሁለት ያው ብዙ ጊዜ ሲዋሹ ነው የምናየው። ለአብርሃምን ለምርጫው እንተዋለን የሚሉ ሰዎች፣ አብርሃም ከፈለገው ሰው ጋር መኖር ይችላል ምናምን የሚሉ ሰዎች ዛሬ ላይ ደግሞ አብርሃምን ለምርጫው ላለመተው ነገሮችን ወደ ሩታ ለመውሰድ እጅግ በጣም ከባድ ጥረት የሚያደርጉ ሰዎች አሉ። ያው እነዚህ ግልጽ ናቸው። ዳኒና ቡዜ ጋር ያለውን ነገር ታውቃላችሁ ፋሚሊዎች። ሄርሜላ አሁን ላይ የወሰነችውን ውሳኔ ሩታ ወስና ቢሆን ትክክል ነሽ ብለው ሩታን ያበረታቷት ነበር። ሄርሜላ ስለሆነች ግን እንዳልኳችሁ ሄርሜላና አብርሃም አንድ ላይ እንዲሆኑ ስለሚፈልጉ ብቻ እዚህ ጉዳይ ላይ ጣልቃ ለመግባትና ይህንን ጉዳይ እንደ አዲስ አሁንም ሌላ ኢሹ እንዲሆን ለማድረግ እጅግ በጣም እየጣሩ ያሉ ሰዎች ናቸው። ዳኒ ከዚህ ፊት ምን እያልክ ነበረ? ሩታን በጠራሃት ጊዜ አብርሃም ለምርጫው ነው የምተወው፣ አብርሃም ከፈለገው ሰው ጋር መሆን ይችላል፣ አብርሃም ምንም አይነት ነገር ውስጥ ቢሆን የእሱ ምርጫ ነው አልክ። ሄርሜላ በቃ በዚህ ነገር ጀስት ተስማማች። አብርሃም በዚህ ሰዓት ከሩታ ጋር መሆን እንዳለበት፣ ልጁን ትዳሩን ብሎ ወደ ቤቱ መመለስ እንዳለበት፣ በጣም የትልቅ ሰውና አስተዋይ ሰው የሚወስነውን ውሳኔ ወሰነች። ከአንድ ሰው ትዳር ለመውጣት መወሰን ማለት እጅግ በጣም ትልቅነት ነው። እቺ ልጅ ይህን ትልቅ ውሳኔ በወሰነች ጊዜ አሁንም ድጋሚ እዚህ ስህተት ውስጥ ሆነሽ መሳሳት አለብሽ፣ መታመም አለብሽ፣ መጨነቅ አለብሽ፣ እዚህ ጉዳይ ላይ መውጣት የለብሽም ምናምን ብለህ መጣህ። ካሁን ደግሞ እናንተ የእናንተ ዓላማ ሄርሜላና አብርሃም አንድ ላይ እንዲሆኑ ካልሆነ ሄርሜላን ልታበረታቷት፣ ልታጠነክሯትና ልክነሽ ልትሏት ነበር የሚገባው። ግን የእናንተ ዓላማ ሩታን መጉዳትና ሩታን ማስለቀስ። ሩታ የሆነ ነገር ስትሆን ኖርማል ነው። ሄርሜላ ስትሆን ደግሞ ያው እንዳያችሁት ሮጠው ይመጣሉ ፋሚሊዎች። ሄርሜላስ በእንደዚህ አይነት አቋም ነው እንዲወሰንሽው። ምናልባት አይታችኋል ፋሚሊዎች፣ አልቅሳ ምን ብላ በቃ አብርሃም ከህይወቴ ምናምን ወደ ትዳሩ ይመለስ ምናምን ብላ ጀስት ለሩታ እንዳሰበች አይነት ነገር ሆነች። አሁን አብርሃም ከአንቺ ጋር መሆን እፈልጋለሁ ቢል አብርሃም ጀስት ሩታን እንዲተው፣ ቤቱን እንዲተው፣ ትዳሩን እንዲተው፣ ነገሩን እንዲተው ልታደርጊ ነው ማለት ነው። ስለዚህ የእውነት ማሰብ ማገናዘብ የምትችይ አይነት ሰው ከሆንሽ እኔ አሁንም አንድ ምክር ልምከርሽ። አብርሃምን ለሚስቱና ለልጁ ትተሽ አንቺ የራስሽን ህይወት ብትኖሪ እጅግ በጣም መልካም ነው። በጭራሽ ዳኒና ቡዜ የሚመክሩሽን ምክርና የሚሉሽን ነገር ባትሰሚ እጅግ በጣም አሪፍ ነው። ለምን እንዳልሽው ነገ ትዳር ህይወት ጀስት ለቤተሰብ የምታስተዋወቂው ሰው ምናምን የሚያስፈልግሽ ከሆነ ሌላ ላይፍ፣ ሌላ ህይወት፣ ሌላ ነገር መገንባት ትችላለሽ። ፋሚሊዎች ሌላ ህይወት እኮ አለ። ግን የእነዚህ ሰዎች ሀሳብ ሩታና አብርሃም አሁንም አንድ ላይ እንዳይሆኑ ነው። አብርሃምን አስገድደውት ነው ይሉናል። ቤት በኩል ነው። አብርሃም ጤነኛ ከሆነ በኋላ በምንድን ነው የሚያስገድዱት? አብርሃም ሲያስገድድ እንጂ ሲገደድ አይተን አናውቅም። ተፈጠረው ባንተ በኩል ነው። አንድ ቀን በእኔ በኩል ክፍተት ተፈጥሮ አያውቅም። አንድ ቀን ገባህ አይደለ? እኔም ይደክመኛል፣ እኔም ተስፋ ቆርጣለሁ። ከዛ ባለፈ ደግሞ ስቲል እኔ ሰንፌ ወይም ደግሞ እኔ እናንተ መሀል ላይ ፍጥነት የሆነ ችግር ተፈጥሮ አይደለም እኔ እናንተ እንለያይ ብዬ ወሰንኩት። ታውቃለህ፣ አለመፈለግ ወይም ደግሞ ያለመፈለግ ነገር ካሳየኸኝ
እንዴት ብዬ ነው አብሬክ መቀጠል የምችለው? እኔ እናንተ ስንዋደድ፣ እኔ እናንተ ስንፋቀር፣ እኔ እናንተ ስንከባበር ነው አይደል እንዴ ወደፊት መኖር ነው የምንችለው። ከዛ እኔ እናንተ ተዋደን ተከባብረን ተፈላልገን ተሳስበን በመሀል ችግር ከተፈጠረ ያን ስትረግል ማሳለፍና የሆነ ነገሮችን መፍትሄ ፈጥረን ማለፍ እችላለሁ። ገባህ አይደል? ግን እኔ ብቻ እየፈለኩ እኔ ብቻ እየወደድኩ አንተ ምላሽክ እኔን አለመውደድ እኔን አለማክበር ገባ እኔ ባለውበት ቦታ አትገኝ እያልከኝ በምን አይነት መንገድ ነው እንድቀበልክ የምፈልገው? አብርሽ ብዙ ነገሮችን ይህንን ነው አብርሃም በጭራሽ አድርጎ የማያውቀውን ነገር ለአንቺ ሊያደርግልሽ አይችልም ሄርሜላ። አብርሃም ያው ከዚህ ፊት ብዙ ጊዜ ተደጋጋሚ ጊዜ እንዳየ ነው ብዙ ሴቶችን እያስለቀሰ ነው ያየ ነው እንጂ ጀስት እኔ ፋሚሊዎች አንድ ነገር በጣም በእርግጠኝነት ልነግራችሁ የምፈልገው አብርሃም ለሩታ ካልሆነ ለማንም ሊሆን አይችልም። ማለት አብርሃም ሩታን ካልጠቀማት፣ አብርሃም ሩታን ካላስደሰታት፣ አብርሃም ለሩታ ሰላም ለሩታ ረፍት ካልሆነ አብርሃም ለሌላ ሰው ይሆናል የሚል ተስፋ የለኝም። ከማንም በላይ ዋጋ ከፈለች ከተባለ ከማንም በላይ ምንም አደረገች ከተባለ ሩታ እንጂ ማንም ሰው አይደለም። ሄርሜላ አንቺ ከከፈልሽው ዋጋ፣ አንቺ ከሄድሽበት ርቀት፣ አንቺ ካደረግሽው ነገር በላይ ሩታ እጅግ በጣም ብዙ ከባባድ ነገሮችን አድርጋለች። ለአብርሃም ስትል ብዙ ዋጋ ከፍላበታለች። ለእሷ ያልሆነ አብርሃም ለአንቺ በጭራሽ ሊሆንሽ አይችልም። ስለዚህ አሁን እነዚህ ሰዎች ሚሉሽን ነገር በጭራሽ ባትሰሚ ባይነኝ። አሁንም በውሳኔ ጸንተሽ ብትቀጢና ከዚህ ትዳር ከዚህ ላይፍ ወጥተሽ የራስሽን ህይወት መኖር ብትጀምሪ ጥሩ ነው። ይህን አልማስገድድበት ምንም አይነት ምክንያት አይኖረኝም። ያንቺን ፍላጎት ነው ላዳምጥልሽ የምችለው ማለት ነው። አሁን እዚች ጋር ምን አለ መሰለ አብርሽ፣ እች ልጅ ተሰምቷታል። የተሰማት በምንድን ነው? ለአንተ ብዙ ነገር ሆኛለሁ። አሁን ከዛ በፊት የነበረውን ላይፋችሁን ብዙ ነገራችሁን እናንተ ናችሁ የምታውቁት። እኔ ግን የማውቀው እውነት ቢኖር አንተ በታመምክባት ወቅት እሷ ምን ስትሆን እንደነበረ እውነት እኔ ጋር አለ፣ ዳኒም ጋር አለ። ያንን ነገር ስላለ ዛሬ ላይ ደግሞ ተመልሰ ስትመጣ ደግሞ እኔና አንተ አውርተናል ነገሮችን ግልጽ። ምንም እኮ ውሸት አያስፈልገውም። አንተ በታመምኪ ጊዜ ምናምን አብርሃም በሰዓቱ በጭራሽ እንዳልታመመ ግልጽ ነው። አብርሃም ደህና እንደሆነ የትኛውም ሰው ከምንም አይነት ሁኔታ ውስጥ በዚህ ቅጽበት ደህና ሆኖ በዚህ ቅጽበት ሰላም ሆኖ ሊወጣ እንደማይችል ግልጽ ነው። ምንም አይነት ነገር ይሁን ማለት ነው። አብርሃም በሰዓቱ ደህናም እንደሆነ ይታወቃል። እናንተ የፈለጋችሁት ሌላ ነገር ስለነበረ ያ ነገር ሊሆን አልቻለም። ጀስት ፋሚሊዎች ሩታን እኮ ማወቅ ማየት የምንችለው አብርሃም ጉዞ እየሄዱ እያለ ትዝ የሚላችሁ ከሆነ ጉዞ እየሄዱ እያለ በወደቀ ጊዜ ሆስፒታል ሂድ ብላ እየጮች የነበረችው ሩታ እንጂ ሌላ ሰው አይደለም። አይታችኋል። ሩታ አብርሃም ላይ በጭራሽ ክፉ ነገር ልታስብ የምትችል አይነት ሰው አይደለችም። እነ ቡዜ ግን ውስጣቸው ተንኮልና ጥላቻ ስላለ አሁንም ጥረታቸው ምንድን ነው? ሩታን እንዲጠላት ከሩታ እንዲርቅ ነው ይችላል። ቡዜ ግን ያወራችኝ ነገር የለም። ተሳስተሃል። እኔ ብዙ ነገሮችን ቪዲዮውን ሳሳይ ነበር። አብርሽ ተረጋጋ። በመጀመሪያ ደረጃ አይደለም አንዳንድ እውነት ነው። እኔ አሁን እህቴ ስለሆንሽ ምናምን አይደለም። እኔ የትኛውም ቦታ ላይ እውነት ካለ እውነት አወጣለሁ። ይሄ ነገር ውሸት ከሆነ ውሸት ነው፣ አለቀ። ግልጽ ነው የምናገረው። ግዴታ እኮ ቡዜ መናገር አይጠበቅባትም። ሲጀመር አይደለም እኔ አውርቼዋለሁ። አሁን የመርሳት ችግር ካልገጠመ በስተቀር ማለት ነው። አውርቼዋለሁ፣ ቪዲዮዎችን አሳይቼሃለሁ። አሳይተሽኛል፣ ግን በግልጽ ሄርሜላ ምንም ነገር አይተህ እኮ መፍረድ እኮ ትችላለህ አይደል እንዴ? እኔ ከመናገር በላይ ማለት ነው ያሉት ሁኔታውን ሁሉ ነገር በግልጽ ይኸውና እና አንተ ማድረግ ያለብን አድርግ ስልህ ለምን ያንን አላደረክም? ያሳያል እኮ ብዙ ነገር ንጽህናዋ። ለምን ያንን አላደረክም አንተ? እኔ አሁን እኮ እንደዛ አይደለም፣ እንደዛ ውስጥ አንግባታው ይቅርብን። ያንን ሳይሆን ማለት ነው አንተ ዛሬ ላይ እሷ እንደዚህ ናት ብለህ አሁን እንትን አትበል። ገብቶሃል? እኔ መናገር ያለብኝን ማሳየት ያለብኝን አሳይቻለሁ። ከዛ በኋላ ግን አንተ በጣም ጤነኛ ሆነሃል። ለአንተ ትቻለሁ ነው ያልኩህ። አሁንም እሺ፣ ለምንድን ነው መተው ያቃተሽ ቡዜ? እዚህ ህይወት ውስጥ ገብተሽ አሁንም አብርሃም ሩታን እንዲጠላት ሌላ ርቀትና ሌላ ጉዞ ለመሄድ እየፈለግሽ ነው። ፋሚሊዎች በእርግጠኝነት እውነታው ጀስት ሩታ ምንም እንዳላደረገች በጣም ግልጽ ነው። እዚች ጋር ግን ለሄርሜላ በዚህ ልክ ወግ ነው በዚህ ልክ ተቆርቁሮ መናገራቸው እጅግ በጣም እየገረመኝ ነው። ማለት እነዛ ኤፋና ሩታ ትክክለኛ የሆነ ምላሽ ስለሰጡት ነው አብርሃም ወደ እነ ሩታ ትንሽም ቢሆን ያደለው። ስለዚህ እነዚህ ሰዎች አሁንም ጥረታቸው አብርሃም ከሩታ እንዲርቅ ነው። አብርሃም ደግሞ ከሩታ አይርቅም። ሄርሜላ ለሩታ ያልሆነ አብርሃም ለአንቺ ሊሆን አይችልም።
እያንዳንዱ ነገር እውነት በዘገየም ትወጣለች። ነገሮችን አደባብሳችሁ ሸፋፍናችሁ ሩታን እንደ ወንጀለኛ ሩታን እንደ መጥፎ ሰው ላይ ቀርጻችሁ አትቀሩም። ቡዜም ለምትናገሪው ንግግሮች ጥንቃቄ ብታደርጊ በጣም ጥሩ ነው። ስለዚህ ሁለታችሁንም ማውራት የፈለኩት እንደዛ ነው። አሁን ልል የፈለኩት አንተም ትክክለኛ መስመር መጓዝ አለብህ። እኔ ነገሮችን ብዙ ነገር አውርተናል። ራቅ ብለህ ቆየት ብለህ ነገሮችን አገናዝበህ ብትሆን ጥሩ ነበረ። ያንን እንዲሆን አልተፈቀደልህም። ያን ስለሆነ ደግሞ አሁን ደግሞ ይቺ ልጅ እንድትረጋጋና የሆነ ነገር ትፈልጋለች። ሴት ልጅ ናት፣ በቃ ትፈልጋለች። ያንን ነገር ካንተ የሆነ ነገር እንድትባባሉ ነው የፈለኩት። ገባ? ብዙ ችግር የለውም። አሁንም ቢሆን የዚህ ጋር ዋናው ወሳኙ እሷ ናት። ሀሳብሽ ምንድነው ሄርሚ? ትናንትና ባወራሽው ሀሳብ ነው እየጠናሽ ያለሽው ወይንስ ምንድነው ፍላጎትሽ? ያንቺን ፍላጎት ነው እኔ ማወቅ የምፈልገው ማለት ነው። አሁን የቡዜ የዳኒን ሀሳብ ሳይሆን ያንቺን ሀሳብ ነው ማወቅ የምፈልገው። ልክሽ ያብሽ ፍላጎቴን እኔ ምንም የቀየርኩትም የቀነስኩትም ምናምንም ነገር የለም። ግን ደግሞ ዛሬ ቡዜና ዳኒ ሊያወሩኝ ሲመጡና አንተ መምጣትን አላወቅኩም ነበረ። ያው እነሱ ሊያወሩክ ነው የጠሩ። ስለዚህ ፋሚሊዎች ሄርሜላ በዚህ ሀሳቧ ጸንታና ጠንክራ አቋም ይዛ ከአብርሃም ርቃ የራሷን ህይወት መኖር አለባት የሚል ሀሳብ አለኝ። እናንተስ ሄርሜላ ከአብርሃም ህይወት መውጣት የለባትም ወይስ አለባት? አብርሃም ለሄርሜላ እንደማይሆን እንዲሁ ለሌላም ሰው አይሆንም። አብርሃም ለሩታ ሲሆን ነው ለሌላ ሰው ይሆናል ብለን ማሰብ ምንችለው። ስለዚህ ሄርሜላ በዚህ ሀሳብሽ ጸንተሽ ብትቀጢ ለአንቺም ይጠቅምሻል የሚል ሀሳብ አለኝ። እናንተም ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። እጅግ በጣም ወዳችኋለሁ። ሄርሜላ በዚህ ነገር ጠንክራ ጸንታ እንደምናያት እርግጠኛ ነኝ። ለትንሽ ጊዜ ተውኝና ሽዳኒ እሷም ትረጋጋ እኔም ልረጋጋ። ሰምኛለሽ ሄርሚ? እኔ